ነው ግብረ ስጋ እንትን የጀመርኩት አለ። ልጆች ከሱ ምንድነው የሚማሩት? ከዚህ ንግግር ምንድነው የሚማሩት? ራጫሉን ከገደለ አዶናይን ቢያስረው እኔ አይደንቅም። እና ሀሳባቸው አይሳካም። በተለያየ አይነት ድራማ እና ጌም ብትመጡ ይልቁንስ ልጁን ወደ ሌላ ከምትወስዱት ምከሩት። የቀረ ሀሳብ ካለ ጨርስ። ምንም የለኝም። እኔ ምከሩት ነው የምለው። እኛም ነቅተናል፣ እናንተም ያው ያሰባችሁት አይሳካም። በጦርነት ከዚህ በኋላ እኔ ሰግጫለሁ፣ ፈምሻለሁ። እኔ ራሴ ሰገጥኩ። ገብ የሚባል ነገር አለ። እሱም ከመስመር ሲወጣ ልጁን ለመጉዳት ሳይሆን ትንሽ ቆንጠጥ ለማድረግ ነው እና እንደ ለማስተካከል ያህል እንጂ ለመጉዳት አይደለም። እንደዛ ወሰደው ለማለት ነው። መንግስት አባቱ ነው እንደሚቆነጥጠው። ኦፍ ኮርስ እንደ መንግስት እኮ አስተዳዳሪያችን አይደለም እንዴ? መንግስት የሚሰራው በህግና በስርዓት ነው አይደል? ያ አንተ ያለ ህግና ስርዓት እኔን ማሰር ትችላለህ እዚህ ሀገር? አትችልም። ይሄ አሁን ያለው ስርዓት የስራ ድርሻውን እንኳን አያውቅም በአግባቡ። ህግ ራሱ ምን እንደሆነ እንኳን አዶናይ እኮ ኢትዮጵያዊ አይደለም። አዶናይ ኢትዮጵያዊ አይደለም፣ ካናዳዊ ነው እኮ። የማሰር መብት አለው እንዴ? አዶናይ እዛው ላይ ርቀት መሄድ አለበት እንዴ ስታስበው? ኤድሞንድዬ ማለት ምን ማለት? ኤድሞንድዬ ሂዝ ዌስቲንግ ዮር ታይም ታይምህን ነው ዌስት የሚያደርገው። በያዝከው ርዕስ ላይ እንድታወራ አልፈለገም። ርዕስ ሌላ ወደ ሌላ ቶፒክ ሄዶ በያዝከው ርዕስ ላይ እንድታወራ ስላልፈለገ ነው እንጂ አዶናይ ነበርኩ ነው እንጂ ያለው ነኝ አላለም። ነበርኩ ደግሞ ስላለፈው ታሪኬ እኔን ስላልጠቀመኝ እናንተ ደግሞ ይሄ ነገር አይጠቅማችሁም ነው ብሎ የተናገረው ማለት ነው። ለብዙ ሰዎች ብዙ ነገር ምክር መካሪ ነው አዶናይ ማለት ነው። እሺ ሰግጥ ፈምስ አለ፣ ሰግጦ ፈመሰ እና አሁን ነኝ አላለም። ልጁ ነበርኩ በሚል ነው። አለባበሱን ደግሞ ገብተህ የትም ቦታ ላይ ይኸውና እስር የሚያደርስ አለባበስ አልለበሰም። ይሄ ሰው ግን አሁን ከአንተ ጋር የሚያወራው ታይምህን ነው ዌስት የሚያደርገው። ብትነግረውም አይገባው። አይ እኔ የምልሽ አክቹዋሊ ታይሙ የኔ ብቻ ሳይሆን የሁላችንም ነው። ግን ኢንፋክት እውነት ለመናገር ያነሳውን ሀሳብ መመልሰው እሱን ብቻ አስቤ አይደለም፣ እዚህ የተሰበሰበውን የሚያዳምጠውንም አስቤ ነው። ገብቶ ከሚያዳምጠን ይልቅ በውጭ ሆኖ የሚያዳምጠን ብዙ ተመልካች አለ። እሱ ያነሳውን ጥያቄ ሊያነሱ ይችላሉ። አለባበስን መንግስት አይደለም የሚነግረን፣ አበላል መንግስት አይነግረኝም። አይ ይሄ ምግብ የሚበላው በእጅ ነው፣ በፓስታ ስለበላ አስራለው እኮ ነው አይነት ነው እኮ። አሁን አረንጓዴ ቢጫ ቀዩን አጥፋ ሲሉት አጠፋ። እሱ ልጁ አያውቅም። እዚህ ሀገር እኮ ብትሆን ኖሮ በየትኛው ህግ ፖሊስ መጥቶ እንዲህ አድርግ ቢልህ ከየት ነው ያመጣው? ህጉን ትጠቅሳለህ አንተ ምናምን ትለዋለህ እንጂ አሁን እንደፈለክ በቃ የምትፋንንበት። እኔ እኮ ትንሽ ቆይቶ እኮ ፖሊስና ፌዴራል ነኝ ወይ ደህንነት ነኝ ካለ ሴትን ሊደፍርብህ ነው ማለት ነው። ስርዓት እየለቀቀን ይሄ ነገር። ቲክቶከሮቹ ምንም ጌም መጫወት መብታቸው ነው፣ መልበስ መብታቸው ነው፣ መኪና መንዳት የ4 ሚሊዮን አይደለም የ20 ሚሊዮን መኪና መንዳት መብታቸው ነው። የፈለጉት ነው አዝሎንጋስ ካልሰረቁ። አረንጓዴ ቢጫ ቀይ ማረግ ፖለቲካ አይደለም አይደለም። ቆይ አንድ ልጋ እንደጠየቀ ኦርቶዶክስ ውስጥ አረንጓዴ ቢጫ ቀይ ከዘመናት ጀምሮ ያደርጋሉ። እኔስ ከኃይለ ሥላሴ ጀምሮ በቤተ ክርስቲያን ፖለቲካ አይደለም እንዴ? ፖለቲካ አይደለም። ከኃይለ ሥላሴ ጀምሮ ኦርቶዶክስ ሃይማኖት አረንጓዴ ቢጫ ቀይ እንደሚያደርጉ ታውቃለህ? አታውቅም? መለያ ባንዲራ አይደለም እንደ ሰንደቅ ዓላማ አይደለም? አዎ፣ ግን እንደሚያደርጉ ታውቃለህ ወይ? አውቃለሁ። ኃይለ ሥላሴ አልከለከሉም። መንግስቱ ኃይለማርያም አልከለከለም። ኢህአዴግ አልከለከለም። ማንም ከልክሎ አያውቅም። አረንጓዴ ቢጫ ቀይ ለመጀመሪያ ጊዜ በኢትዮጵያ ታሪክ አረንጓዴ ቢጫ ቀይን የሚጠየፍ ስርዓተ መንግስት አሁን መጣ።
ኦኬ እሱ እኮ ካናዳዊ ነው። ምን አገባው ነው እኮ የምልህ። አረንጓዴ ቢጫ ቀይ የኢትዮጵያም ሆነ የአፍሪካ እሱ አዲስ አበባ ገብቶ አረንጓዴ ቢጫ ቀይ የሚያደርገው ምንድን ነው? ተልእኮ ምንድን ነው? ጥሩ ጥያቄ። ዜግነቱ ካናዳዊ ነው እኮ። አንድ ነገር ልንገር፣ በመንግስት መስሪያ ቤት ላይ ባንዲራ ይውለበልባል። የመንግስት መስሪያ ቤት ገብቶ አረንጓዴ ቢጫ ቀይ ባንዲራ ቢያውለበልብ አሁን አንተ ያልከውን ጥያቄ መጠየቅ መብት አለ። አሁን እኔ ነገ ጠዋት ኢትዮጵያ ስመጣ አንዱ ያሰብኩት በዚህኛው ፊቴ የጣሊያን በዚህኛው ፊቴ የግሪክ ባንዲራ አስዬ ነው የምመጣው። ታስሮኝ እንደሆነ አያለው። የናንተን መሬት የናንተ መስሪያ ቤት አይደለም የኔ ፊት የኔ ነው። የጣሊያንም የግሪክን ባንዲራ የማረግ ፊቴ ላይ መብቱ የኔ ነው። አዶናይ ያደረገው የመንግስት መስሪያ ቤት ገብቶ አረንጓዴ ቢጫ ቀይ አልሰቀለም። እዚህ ጋር ነው የቀባው። መብቱ ነው ይሄ። ግን አሁን ያለው ስርዓት ህግም ስርዓትም ምንም አያውቁም ነው የምልህ። በቃ ምንም ስራን የሰራለት እንደዚህ አይነት ሰው ትሸልመዋለህ እንጂ አታስረውም። ኢንፋክት ኢን ዘ ፈርስት ፕሌስ አሁን ያለው ግን ስርዓት ተወሱንና ዘፈን እየዘፈነ 4 ኪሎ ገባ ሲለው የነበረው ሀጫሉ ሁንዴሳን ከቤቱ ጠርቶ መኪናው ላይ በ6 ጥይት ደፍቶ የገደለ ስርዓት። ሀጫሉን ከገደለ አዶናይን ቢያስረው እኔ አይደንቀኝ። እንዲያውም ሳይገሉት ካስወጡት ተመስገን። ሆነ የሰው የሚገደልበት ሰው የሚሰቃይበት ሀገር ሆኖ ቲክቶከሮች ባህልና ስርዓት አላሳዩም ሲባል በጣም የሚያሳፍር ነው። ሀሳብን ጨርስ። 4 ነጥብ። ኦኬ እኔ እንኳን ብዙ አላወራም መሰለህ። እኔ ደስ ይለኛል። አሁን እድል ሰጥተኛል በነፃነት ትንሽ ልተንፈስ እስቲ። ድራማው ተደርሞ አክተር ተመርጦ ሊካሄድ የነበረው ነገር ሲከሽፍ ተሸነፍን አትሉም እናንተ? ሰብአዊ መብታችን ተነካ፣ እስር ቤት ገባን ምናምን ነው የሆነ ሆኖ እንደ ደርግ አይነት ጊዜ አይደለም አሁን። በጣም ምርጥ መሪ ያለን አገር ነን እና ሀሳባችሁ አይሳካም። በተለያየ አይነት ድራማና ጌም ብትመጡ ይልቁንስ ልጁን ወደ ሌላ ከምትወስዱት ምከሩት። ይሄን ነው ልል የምችለው። ቻው። ትንሽ ጨምረ የቀረ ሀሳብ ካለ ራስ ወጣለን። ቆይ የቀረ ሀሳብ ካለ ጨርስ። አይ ምንም የለኝም። እኔ ምከሩት ነው የምለው። እኛም ነቅተናል፣ እናንተም ያው ያሰባችሁት አይሳካም። በጦርነትና በተለያየ መንገድ ያቃታችሁን በሌላ አይነት መንገድ ያው አድማና እንትን ለማስነሳት የምትሄዱበት መንገድ አይሳካም ልላችሁ ነው የመጣሁት። የቀረ አሁንም ካለ በቃ ይሄ ነው። ቴንክ ዩ ራይት። አንድ ነገር ልንገር፣ ሞራልም ይሁን ሃይማኖታዊ ሁላችንም የምንነጋገራቸው ንግግሮች ትክክል ናቸው ማለት አይደለም። ለምሳሌ እንደዚህ አይነት ነገር እኮ አያሳስርህም። እንደዚህ አይነት ነገር መታረምም መስተካከልም ያለበት እንደኛ አይነት ሰው ምልህ አሁን እኛ የህዝብ ድምፅ ወይንም የሃይማኖት ሰውም ካለ የሃይማኖት ሰው ይሄ ነገር ትክክል አይደል። አሁን እኔ በዚህ ዙሪያ በምትለው ዙሪያ እኮ አንድ ቪዲዮ ሰርቼ ለቀቅ ያለው ካየው አላውቅም። አይ ቲንክ ከ800,000 ሰው በላይ አይቶታል። አሁን ባነሳው ቶፒክ ላይ የተናገርኩት ንግግር አለ። እሱ አሁን ለማህበረሰቡ የሚጠቅም ምክር ነው የሰጠሁት። ያንን ብታረግ መታሰር አለብህ ብዬ አልወጣኝም። ይሄን ነገር ማድረግ ሳይንቲፊክሊ እና ስፒሪቹዋሊ ሊጎዳችሁ ይችላል፣ ራስን ማርካት ብዬ 2 ቪዲዮዎች ሰርቼ እዚህ ቲክቶክ ላይ ለቅቄያለሁ። ከሳይንቲፊክ አቅጣጫ ያስቀመጥኩት ነገር አለ፣ ከመንፈሳዊ አቅጣጫ ያስቀመጥኩት ነገር አለ። ስለዚህ ራስን በራስ ማርካት አደጋ አለው በሚል አንድ ሰው እኔ እሱን ቪዲዮ ከሰራው በኋላ በኢንቦክስ አብዛኛው ሰው ችግር ያለበት ልኮልኛል፣ አንብቤዋለሁ። አብዛኛዎቹ ፕሊዝ እርዳን ባክህ አግኘንና እርዳን የሚል ነው ያገኘሁት። ግን
በጣም ቢዚ ስለሆንኩኝ ያን ሁላ ሰው እያገኘው ፐርሰናሊ ልረዳቸው ልመክራቸው አልችልም። ለዛ ነው ቶታል የሆነ ለሁሉም የሚጠቅም መልእክት ማስተላልፈው። ሶ ይህንን እናደርጋለን በዚህ አይነት ችግር ውስጥ አለን የሚሉ ሰዎች ወንጀለኛ አይደሉም። ይሄ የፐርሰናል ነው። ለምሳሌ እምልህ ይህንን ማድረግ አልችልም ቢል አንድ ወንድ ሚስት አግብቶ ከዛሬ ጀምሮ ከአንቺ ጋር ሴክስ ማድረግ አልችልም ቢል ደውላ ከዛሬ ጀምሮ ባሌ ሴክስ አላረግሽም ብሎኛል ኑና ሰሩልኝ ማለት አችልም። ፐርሰናል ላይ መንግስት አይመለከተውም እንደዚህ አይነት ጉዳይ ላይ። አንድም ሰው በተመሳሳይ አይብ ራሴን በራሴ ያረካለሁ ቢልክ ስህተት ነው። ሳይንቲፊካሊ ሞራሊም ስህተት ነው፣ ግን የሚያሳስር አይደለም። አዶናይ ያረጋቸው ነገሮችን እኔ ምክር የሰጠሁት ፐርሰናል ነው እንጂ ፖለቲካ እንድታረገው አይደለም። ሞመንት አዶናይ ፐርሰናሊ ይሄ መታረም አለበት ምለውን ነገር ወስደህ ግን ፖለቲሳይዝ አድርገህ አዶናይን ከያዝከው ከአዶናይ ሳይድ ሆኜ ነው የምመጣው። ልክ አሁን እንዳረኩት ማለት ነው። አሁን ቲክቶከሮቹን እንደኔ የሚመክር የሚዘክር የለም። እነሱን ግን ፖለቲካ ልሰራ ትንሽ ቆይታ አገሪቷ ላይ ወጣቱን ወታደር ልታደርግ ፕሮፓጋንዳ ልታሰፈስፍ ስትል ግን ኢሚዲየትሊ ከወጣቱ ጋር ነው መንቆሙ። እኔ ያኔ ምክር የሰጠሁት ከሞራልና እምልህ ከሳይንቲፊክ የሆነ አቅጣጫ ለማመልከት ነው እንጂ ፖለቲሳይዝ አድርገ የሚናገሩት ንግግር ከባህል ያፈነገጠ የሚለብሱት ልብስ ስለ ልብስ የትኛው የኢትዮጵያ ሕግ ላይ ነው የተቀመጠው? ስለ አለባበስ እኔ ስለ አለባበስ ሕግ እንዳለ ማቀው ሳውዲ አረቢያ እንዳላቃለው፣ ኢራን እንዳላውቃለው፣ ኖርዝ ኮሪያ እንዳላቃለው። እንደምፈልገው መልበስ አችልም፣ ሕግ አለ። ኢትዮጵያ ውስጥ እንደዚህ አይነት መልበስ አለብህ ብሎ ሕግ እኔ አላቅም። በራቁትነት ከሆነ እኔ ለምሳሌ የኛ ሕዝብ የቤንሻንጉል ጉሙዝ ሕዝብ ራቁቱን ይሄዳል። ሐመር ሕዝብ ራቁቱን ይሄዳል። ጋምቤላ ራቁቱን ይሄዳል። ባህሉ ነው፣ ያደጉበት ነው። ስለዚህ ፖለቲሳይዝ ስታደርገው አዶናይን ማዳን ግዴታዬ ነው። ለምን? የህዝብ ድምፅ ነኝ። ቲክቶከሮቹን ማዳን ግዴታዬ ነው። የህዝብ ድምፅ ነኝ። ምክንያቱም እነዚህ ሰዎች በፖለቲካ እንዲነኩ አልፈልግም። እነዚህን ለምሳሌ የሃይማኖት ሰው ተነስቶ ቢገስጻቸው እስማማለሁ፣ ወይ የሞራል ሰው ሳይንቲፊካል የሆነ ሜዲካል ዶክተር ተነስቶ ከሳይንቲፊክ አቅጣጫ ይሄ ነገር እንደዚህ ያለው መብቱ ነው። አስራቸዋለሁ ፖለቲካ አረገዋለሁ ካልከኝ ግን ሁላችንም ትናንትና የሚቃወማቸው በሙሉ ከነሱ ጎን ይቆማል ማለት ነው። አሁን ከዚህ በኋላ እኔ ሰግጫለሁ፣ ፈምሻለሁ። ራሴ ሰገጥኩኝ፣ ፈመስኩኝ ማለት ነው በአዶናይ ንግግር። ስለዚህ እሱን ነው መጠንቀቅ ያለብህ። 4 ነጥብ ቀጥል። ሶሪ 4 ነጥብ። በነገራችን ላይ ኤድመንድ በሰራኸው ቪዲዮ ኮመንት ገብተው ያንበቡ ስንት ሰው ችግር እንዳለበት እዛ ጽፏል። ያ አብሶሉትሊ ኦልሞስት እምልሽ በጣም ትልቅ የታየ ቪዲዮ ነው። ወደ እስካሁን እንዲያውም 900,000 አካባቢ ገብቷል ኦልሬዲ። እና የሱ ብቻ ችግር አይደል፣ የብዙ ህዝብ ችግር እንደሆነ አውቃለሁ። ኦኬ ወደ 4 ነጥብ እንምጣ። ጨብጤ ማይክን ዝጋው። እሺ 4 ነጥብ ቆይ። አዎ ያ መንግስትም እኮ አንዳንድ ስርዓት ሲበላሽና ግብረ ገብ የሚባል ነገር መንግስት ህዝብ እየገደለ አይደለም እንደ ኤድመንድ ይቅርታ፣ ያ አለባበስም ይሁን መንግስት ኃላፊነቱ በህግ የተቀመጠለት አለ። በህግ ከተቀመጠለት ውጪ ከዛ ሰው ያንን ሲተላለፍ ይታሰራል፣ ይቀጣል። እዛ ቲክቶክ ላይ የነበሩ ልጆች ልብስ ሴቶቹ አንደኛዋ ሴት ልጅ አይ ቲንክ ይሄ ደረቷ የሚታይ ትንሽ ጣል ያለ ኮት እዚህ በዚህ በኩል ጡቶቿን ሸፍና አይ ቲንክ አንደርዌሯ ይታያል ምናምን ልቅቅ ያለ አርጋለች። አይቻለሁ እንደሱ አይነት ነገሮች። በመብት ደረጃ መብቷ ነው። አለበለዛ ለአለባበስ ህግ ይውጣ። ልክ እንደ ኖርዝ ኮሪያ፣ ልክ እንደ ሳውዲ አረቢያ፣ ልክ እንደነ ኢራን ይውጣ። አለበለዛ ህግ ካልወጣ ግን መንግስት ነኝ ብለህ ሰው አታስርም።
ይሄ የደቦ ፍርድ ይባላል። ማለት ምን ሊሆን ነው? ነገ ጠዋት አካሄድሽ አላማረኝም ትታሰሪያለሽ። ነገ ጠዋት ምን ሊመጣ ነው? ለምን እጅ ለእጅ ተያዛችሁ ሁላ ሊመጣ ነው። መንግስት የራሱ የስራ ድርሻ አለው። ሞራል ኢሹ ከሆነ ሰው ኢንፋክት እኔ ማምነው ምንድን ነው አንድን ሰው የሚመክረው የሚያስተካክለው የመጀመሪያ ተጠሪ ኢሚዲየት ፋሚሊ ነው፣ ቤተሰቦቹ ናቸው። ከቤተሰብ ሲያልፍ የሚቀጥለው ነገር ማን ነው ልጁን የሚሞርደው ካላችሁ ቤተሰብ አለ፣ ከዛ ትምህርት ቤት አለ። ከትምህርት ቤት ሲሻገር ምን አለ? የሚኖርበት አካባቢ አለ። ከሚኖርበት አካባቢ ደግሞ ሲሻገር ምን አለ? ሃይማኖት የሚባል ነገር አለ። ሃይማኖት ራሱ ሞራሊ ሼፕ ያደርጋል። ተቋማቶች ናቸው እነዚህ የሰውን ስነ ምግባር፣ የሰውን ዲሲፕሊን፣ የሰውን ማንነት ሻርፕ ለማድረግ የተገነቡት ተቋማት ናቸው። የነሱን ስራ መንግስት የስነ ምግባር ማለት አለባበሳቸው አላማረኝም መንግስት እሱ አይደለም ነው ፋክተሩ። ዋናው ፖለቲካል ኢንቴንሽን አለው። ቅድም አብራርቸዋል። በተረፈ ማንኛውም ቲክቶከር አልሰረቅም፣ አልዘረፈም፣ ማጅራት አልመታም። አሁን እዚህ ቅድም ያለውም ሽቶ የሚቀባውም እኮ ወንጀል አይደለም። ወጥቶ ሽቶ ነሰነስኩኝ ቢል መብቱ ነው። ምልህ አይደለም ልብሱ ላይ ጎማዬ ሁላ ሽቶ እየተቀባ ነው ምነዳው ቢል መብቱ ነው። ማንም ይሄን ስላረክ ትታሰራለህ ሊለው የሚችል የለም። በህግ መብቱ ነው። ይሄ ሁላ መብቱን ማክበር አለብን። ግን የፖለቲካ አጀንዳ ካልሰሩና የፖለቲካ አጀንዳ ካላራመዱ ቲክቶከርም ይሁን ሙዚቀኛም ይሁን አስረዋለሁ ካልክ ተቃውሞ የሚጀምረው እንደዛ ነው። ስለዚህ እኔ ባለፈው እንዳዳመጥከኝ ፐርሰናሊ ከሞራልና ከሳይንቲፊክ አቅጣጫ ይሄ ነገር እንዲህ ቢሆን ስል ፖለቲካ አርገህ ከመጣና ካጠቃቸው ግን ከልጆቹ ጋር ነው የምቆመው። ምክንያቱም አገሪቷ ኢትዮጵያ የወሮ በላና የዱርዬ አገር እየሆነች ነው። አሁን አይታችሁ ከሆነ አላቅም፣ ፖሊስ ነኝ ብሎ ይይዛል። ለምንድን ያስከኝ? መጥሪያ አለህ የለህም? ከፍርድ ቤት ወረቀት አለህ የለህም? አሁን እኮ ምን ሊሆን ነው? ቆንጅዬ ሴት ልጅ ይዘህ እየሄድክ ወይ ደህንነት ነኝ ወይ ፖሊስ ነኝ የሚለው አምጣ ልጅቷን ሊልህ ነው። ለምን ምን አገባህ? አምጣ እኔ ፈልጋለሁ ልጅዋን ካለ በቃ ምትወድ ምልህ ገርልፍሬንድ ያልከል ሊወስድብህ ነው ማለት ነው። ህግ የለም፣ ተጠያቂነት የለም። እንደዚህ የሆነ ነው አገሩ። ይሄንን የምንቃወመው መንግስትን ስለምንጠላው አይደለም። አገሪቷ ላይ ያመጣ ያለው ትሬንድ፣ አገሪቷ ላይ እየፈጠረ ያለው ኢንቫይሮንመንት ዴንጀረስ እየሆነ መለዮ የለበሰና መሳሪያ የታጠቀ ሰው እንደፈለገ ሊያረገኝ ነው ማለት ነው። ንብረቴን ይቀማል፣ ሀብቴን ይቀማል፣ ሚስትህን ይቀማል፣ ገርልፍሬንድህን ይቀማል። ለምሳሌ አዶናይ ታላቁ ሩጫ ሲሮጥ እዚህ ጋር አረንጓዴ ቢጫ ቀብተዋል። አስቁመው አጥፋ አሉት። ዋይ ኢትዮጵያ ውስጥ እንደሱ አይነት ህግ አለ? እስቲ ንገሩኝ የብልጽግና ካድሬዎች ካላችሁ። ኢትዮጵያ ውስጥ እኔ ምልህ የግሪክ ባንዲራ አድርጌ ፊቴ ላይ ግሪክ እና ጣሊያን ባንዲራ አድርጌ ቢያዬ አጥፋ ለምን ነው የሚለኝ? ለምን? በየትኛው ህግ የለውም ነው። ታስ ማይ ፖይንት። አገሪቷን እኮ ፍንቅልቅሉን ያወጡት ዲፕሎማሲ፣ ፖለቲካ፣ ሚሊተሪ፣ ኢኮኖሚ ምንም አያውቁም። ለዛ ነው እኮ አረንጓዴ ቢጫ ቀይ ያረክ። አትሊስት ሰቅሎ ቢሆን ኖሮ ወይ ያው ለበለበ ቢሆን ሌላ አጀንዳ አለው። እሱ በተቻለ መጠን እንደሰማኸው ወጣት ነው። ኢትዮጵያ አንድ ብትሆንልኝ ጥሩ ነው ብሎ ያስባል። ይህ ጥሩ አምቢሽን ነው። ኢትዮጵያ በሰላም እንኑር፣ አንድ እንሁን ምናምን የሚል ነገር ሲናገር ሰማዋለሁ። እሱ እኮ መጥፎ አይደለም። እንዲያውም መንግስት ሊሰራው የሚገባውን እንጂ የሀጫሉ ህጣም ሊደርስህ ይችላል። ህግና
ስርዓት ሎለስነስ የሚባለው ነገር ኢትዮጵያ ውስጥ ኦልሬዲ ፕሪቲ ማች እያየ ነው። አሳሪህም ገዳይህም አፋኝህም አይታወቅም። የሚጠቅስልህ ህግ የለም። እኔን ለምሳሌ መሳሪያ አውጥቶ ግባ ወደ መኪና ብትለኝ ማነህ? የህግ አካል መታወቂያ አላሳይም። ወደ መኪና ምገባበት ወይ የፍርድ ቤት ማዘዣ የለኝም ካልከኝ በስርዓቱ አብረን መተኳኮስ ነው ያለብን። ምክንያቱም ሌባ ነህ። ኢንፋክት ፖሊስም ብትሆን ደህንነትም ብትሆን እዛው ነው መገዳደል ያለብን። የህግ አካል ከሆንክ ግን ይኸው መታወቂያ የተጠሩበት ፍርድ ቤት ወረቀት ማዘዣ ወጥቶበታል፣ ይኸው በዚህ መሰረት እንሂድ ትለኛለህ። ወረቀቱን ያለው አነባለው፣ ህግ ነው የፈለገኝ ይሄዳል። እንደሱ የለም። አስታውሳለሁ እኮ ፒያሳ መጥተው የፌዴራል ፖሊሶች ወርቅ ቤት ገብተው እኮ ነው ወርቅ ቤቱን እንዳለ ወርቁን ዘርፈው። ይሄን ያደረገው ማን ነው? ፌዴራል ፖሊስ። የወርቅ ቤት ፒያሳ እና ተክለ ሃይማኖት ያሉ የወርቅ ሰራተኞቹን አስረው እስር ቤት አስገብተው ወርቁን ለብሔራዊ ባንክ ሰጡት። ምንድን ነው ምክንያታችሁ ሲባል ምክንያት የላቸው፣ የፍርድ ቤት ማዘዣ የላቸው። በቃ ወሮ በላ ዘራፊ ወራሪ ስርዓተ መንግስት ነው ያለ። እንዲያውም መንግስት የለንም። ቅድም አንድ ሰው ነው ያለኝ መንግስት የለም ኢትዮጵያ ውስጥ። በቃ መሳሪያ የታጠቀ ማሰርም መግደልም ማፈንም ይችላል። እና አዶናይን ከምታስር ለምን ብለህ የሚታፈኑትን ሀብታም ነው የሚለውን መረጃ በስልክ ባንኩ ይሰጣል። ማን ነው ተሳስሮ? በቅርብ ጊዜ የኬንያ ፕሬዚደንት ምንድን ነው ያለው? የአንድ ድርጅት አባል የኛ ሰው እዛ ኢትዮጵያ ታፍነው ስንትን የተጠየቅ ነው ያለው? 20 ሚሊዮን ሽልንግ። ምክንያቱም ለምንድን ነው ይሄን ያልኩት? እዚህ የማይማሩ የትግራይ ተወላጆች አሉ። እንዴት እንደሚያስቧችሁ እንድታውቁ ነው። ለምን ብዙ ፉዞ ኑዞ የትግራይ ተወላጆች አሏችሁ አይደል? እዚህ ሌት ተቀን መወራት የሚገባውታችሁ ማይገባ የምታወሩ ስሟቸው። ተሾመ፣ ይሄ ጋዜጠኛ ተሾመ የሚባለው የሚለውን አሰማችኋለሁ። ለምን አየር ኃይልን አሳያችሁት? አድዋ ነው አክሱም ሄዶ መረጃ ቃበለ እያለ እኮ ነው። ልክ እንደዚህ ልጅ ነው የሚያወሩት። ለእነሱ የትግራይ ተወላጅ ማለት እንደ ኢትዮጵያ አይሆንም፣ እንደ ኢትዮጵያ አይደለም የሚያውቅ። ስለዚህ ይህንን አንዳንድ ኑዞና ፉዞና ኑዞ ስላሉ ለእነሱ እንዲያዳምጡ ብዬ ነው ሀሳቡን እንዲሰጥ የፈለግኩት። ኤኒዌይስ ፌቨን ቀጥይ። ፌቨን ጂሰስ ፌቨን ጂሰስ ነው እንዴ? አዎ ጎል መጨረሻ ላይ መርዙን ስላስረጫው ደስ ይላል። ያ እኔ ግን በቃ አሁንም በአዶናይ ጉዳይ ላይ ነው። ልጁን እንዴት ነው ልንረዳውን የምንችለው ልልህ ነው የገባሁት። አዶናይ እኛ ወጣቱን ነው መርዳት የምንችለው። የሚታሰበው ሁሉንም ወጣት አሁን ምንድን ነው ኢትዮጵያ ውስጥ እንዲያውቁት የምፈልገው፣ እኔ የዛሬ 5-6 ዓመት አብይን ማንነት ስናገር አብዛኛው ሃኒሙን ላይ ነበር ከአብይ ጋር። አሁን ሁሉም እየነቃ ነው አይደል? አሁን ወጣቱ ደግሞ መንቃት። አሁን ቲክቶክ ላይ ያለው ገንዘብ ከመሰብሰብ ይህንን ስርዓት ወደ ማስወገድ መምጣት አለበት። ምክንያቱም ወደ እነሱ መጥቶባቸዋል። እነሱም ደግሞ ይሄ ካልተወገደ ቲክቶክ አይኖርም። ስለዚህ ወጣቱ ቲክቶከሮች ሁሉ ወደኛ ተቀላቅለው ስርዓት በማስወገድ እንቅስቃሴና ፕሮፓጋንዳ ላይ መጠመድ መቻል አለባቸው። ስርዓቱን ያስወግዱ ነው ምለው። እና አዶናይ ምልሽ አዶናይን ያው አዶናይ ብቻ አይደለም፣ በእርግጥ ብዙዎቹን የታሰሩት ምን እንደሚያደርጋቸው ይውልሲ አውቀው ነው። ቲክቶክን ለማዳከም ነው ወጣቱን ወታደር ቤት እንጂ ቲክቶክ ላይ ስለማይፈልጉት ነው። እሺ ጨብጤ ቀጥል። ራኝ ኤድሞንድ ቀጥል። ኦኬ አመሰግናለሁ። ወጣ ሰውየው እኔ እንዳላቋርጠው ነው እንጂ ጠይቀው ደስ ይለኝ ነበር። እንትና ብርሃኑ ነጋ እኮ ኢትዮጵያዊ አይደለም፣ ረሳው እንዴ? የትምህርት ሚኒስቴሩ አሁን ከሆነ አላውቅም እንጂ አንዳርጋቸው ጽጌም እኮ ኢትዮጵያዊ አይደለም፣ ረሳው። እዛ ባለስልጣን ነበር። ብታስታውሱት ጥሩ ነበር። እኔ እንኳን አንተ
ከተሳሳት ብታርመኝና አስተማሪ ነበርኩ ስላልክ ስለ ሊደርሺፕ ስህተት ከሆነ ያው ትነግረኛለህና እኔ ማውቀው ሊደርሺፕ ኳሊቲ ላይ ጠቅላይ ሚኒስቴር ወይም ፖሊስ ኮሚሽነር እነዚህ ትልልቅ ተቋሞችን የሚመሩ መሪዎች ፎሎወር ሆነው አሉ ራሳቸው። አሁን የሊደርሺፕ ኳሊቲ ደግሞ ይሄን አይፈቅድም። ያው ምንም አይነት የሶሻል ሚዲያ አትመልከት አይልም፣ ግን ዜና ምናምን ማየት ይቻላል። በተረፈ ሶሻል ሚዲያ ፌስቡክ፣ አሁን ቲክቶክ አዲስ የመጣ ዩቱብ ላይ ሰዎች ፎሎ ብለህ ፎሎወር ከሆንክ እኮ ውሳኔ የምትሰጠው በሶሻል ሚዲያ ነው ማለት የራስ ዲሲሽን አይኖርህም ማለት ነው። መሬት ላይ ያለውን የራስን ተቋም አይተህ መሬት ላይ ያለውን ነገር ሰምተህ ራስን አዳምጠህ ሳይሆን የምትወስነው በየቀኑ የሚወሰኑት ውሳኔዎች አንተ ፎሎ በምታረጋቸው ሰዎች ነው የሚሆነው ማለት ነው። አንተ ፎሎወር ነህ ራስህ። አንተ ራስህ የመሪነት ኳሊቲህን አጥተሃል ማለት ነው። በራስህ የምትወስነው ዲሲሽን ሜከር ልትሆን አትችልም። ውሳኔ የሚሰጡልህ ወይ ሴጋው ነው ወይ ሞጣ ነው ወይ ኤድሞንድ ነው ወይ የሆነ ሰው ነው ማለት ነው። እዚህ ሚዲያ ላይ ነው የሚውሉት። አብዛኛዎቹ ተቋማቶች ከሚዲያ እየሰበሰቡ ነው። ከዛ የሚወስን አካል አላቸው። የተቋሞቹ መሪዎች አሉ። እነዚያ የተቋም መሪዎች ሪፖርት የሚደረግላቸው የሚዲያ ራሱም መሪውም ራሱ ፎሎወር ነው። አሁን ይሄን የተማሩት ከጠቅላይ ሚኒስቴሩ ነው። ካናቱ ነው ያሳ ግማቱ። ሰውየው ፌስቡክ ላይ ስለሚውል እዚህም ይኖራል፣ ቲክቶክ ላይ። በጣም ያሳዝናል። ይሄ ኳሊቲ ነው የሊደርሺፕ እኮ በቃ የመጨረሻው ደረጃ ነው። ኤድሞንድ ተሳሳትኩኝ እዚህ ላይ ስለ ሊደርሺፕ አስተማሪ ምንም እኮ ይሄ አንዳንዱ እኮ ቃላቱ ራሱ እኮ ይነግርሃል። ምንድነው የሚባለው? መሪ ማለት የት ቦታ ነው ያለው? መሀል ላይ ነው? ኋላ ነው? ፊት ነው ያለው? ፊት ነው። ግን እሱም ፎሎወር ሆኗል። አሁን የኤድሞንድ ፎሎወር ነው። ይመራል ተብሎ ሲጠበቅ እየተከተለ ነው፣ ስሙ እየተመራ ነው። እና ውሳኔ የሚሰጠው ከዚህ ነው። አሁን የቲክቶከሮቹ ነገር ምናምን የሚያሳየኝ እሱን ነው። እኔ ኢትዮጵያ በምን አይነት ሰዎች እጅ ላይ እንደወደቀች እንግዲህ ከዚህ በፊት የነበሩ መሪዎች ፌስቡክ አይተው ነው የሚወስኑት ወይስ ቲክቶክ ነው? እኔ አይመስለኝም። የትም ዓለም ላይም አይመስለኝም። የኢትዮጵያ እኮ በቃ ጥገኛ ሆኗል የሶሻል ሚዲያ ለውሳኔ የሚወሰነው በርካታ ነገሮች እዚህ ከሚዲያ ላይ ሆኗል። ይሄ በጣም ያሳዝናል። እና ይህንን ነው የምለው ኤድሞንድ። እሺ ቴንክ ዩ ጨብጤ። ዋን ላቭ ምንድን ነው ጥያቄ? የኔ ጥያቄ እንኳን ይሰማል? አዎ ይሰማል። የኔ ጥያቄ እንደሚመስለኝ ከሆነ ይሄ መንግስት አመጣጡም በሶሻል ሚዲያ ውዥንብርና በሶሻል ሚዲያ ብጥብጥ ስለሆነ አሁንም በሶሻል ሚዲያ ተነስቶብኝ ገና ለገና ችግር ይመጣል ብሎ ነው። እኔ ግን በጣም ብዙ ጊዜ ነግሬሃለሁ፣ እኛ እንፈልግሃለን እንደተጋሩ ማህበረሰብ። እነዚህ ሰዎች ኤቢሲዲ በማስተባበር እነዚህ ሰዎች አውቀው ነው አንተን ለማናደድ አንተ ደግሞ አለበሳጫልካቸውና እኛ በጣም ስለምንፈልግህ ለምንድን ነው የምታስረዳው? ለነሱ የምታስረዳው ጌታቸውን ልክ እንደ አርቲፊሻል አሻንጉሊት ውሻ ኦንና ኦፍ እያረኩ እጫወትበታለሁ ብሎ ኪፕ ስላረገው ነው እንጂ ታዩታላችሁ መጨረሻውን የጌታቸውን ምን እንደሚያደርገው ከነለማ ከነገዱ ከነ ዮሐንስ ቧ ያለው መማር ነው። ከነ ጀዋር አብይ ትግራይን አይወድምም አያምንም።